አሁን ደግሞ ብላችሁ ፍቅር ጋይዳችሁ ፍቅር ምን አረጋቻችሁ? እስቲ አንተ እኮ እውነት ወንድም ከሆንክ እውነት እንደምታወራው ተግባር ላይ ትክክለኛ ወንድ ከሆንክ ማለት ነው ሄርሜላን እኮ ከሩቲና ከአብርሃም ህይወት ማስወጣት ያለብህ እንጂ ፍቅር ምን አደረገች? አሃ ከሩቲ ጎን ስለሆነች እናንተ እኮ ሲጀመር ከሩቲ ጎን የቆመው ሰው እኮ እንደ የሆነ ነገር እንደ እሳት እኮ ነው የሚያንገበግባችሁ፣ ያቃጥላቸዋል። እሷ ብቻዋን አግኝታችሁ እሷን መጉዳት እሷን መስበር ነው የምትፈልጉት። አጠገቧ ማንም እንድቆም አትፈልጉም። ኤፍሬም ከሷ ጎን ስለሆነ አይደል እንዴ ከዛሬ ድረስ እንደዚህ ጥምድ አድርጋችሁ የያዛችሁት ልጁን። ፍቅርም ደግሞ አሁን በሩትዬ ጎን ስለሆነች ነው እንደዚህ ያንገበገባችሁ እንደ እሳት ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ዛሬ ደግሞ እንግዲህ ዴቭ የሚባለው የወንድ አልጫ ከአብርሃም ጋር ተጣልቻለሁ። የተጣላሁትም ደግሞ በሩታ ምክንያት ነው። ኧረ እባክህ ተጣላክ እንዴ? ምን ይመስላል ሽልጥልጥ ማለት ነው። እዛ መጀመሪያ ከራስ ጋር ሁን ገባ አይደለ? ከራስ ጋር ስትሆን ማሰብ ስትችል ትክክለኛ ነገር እንደምታወራ ወሬ ብቻ ወሬማ ሰጥቶካል። የሆነ ንግግሩን ትችልበታለህ። ተግባር ግን ዜሮ። አሁን ደግሞ ፍቅር ምን አረገች? ከሩቲ ጎን ስለሆነች አቃጠላችሁ፣ አንገበገባችሁ። ልጅቷ ብቻዋን ነው ማስቀረት የምትፈልጉ። ሁሉንም ሰው ከሷ ማራቅ ነው የምትፈልጉት። ማንም አጠገቧ ማንም ከጎኗ እንድቆም አትፈልጉም። ለዛ ነው እንደዚህ የሚያንገበግባችሁ። አብርሃምን ልክ ልኩን ስለነገረችው ነው ፍቅር ማንነቱ ስለነገረችው ልክ ልኩን ሌላ ሰው መናገር ያለበት ፍቅር ትላንትና መታ ስለነገረችው ነው እንደዚህ አንገበገበክ እንጂ ፍቅር አይደለችም። የእነሱን ህይወት ምንም ያደረገችው ነገር የለም። ፍቅር አለች አይደል እንደቺ የማንም ቆሻሻ ሴት እዚህ የእነሱ ህይወት ውስጥ ገብታ ህይወቱ ሲኦል ያደረገችው የሩቲን ህይወት ሲኦል ያደረገችው እኮ ሄርሜላ ዝጋ ቁጭ ብላ ምንድነው ዝልል ብለህ በአንዴ ፍቅር ጋር ሄድክ። ቾከልክ ፍቅር ጋር ከመሄድ ለመሄድ ምን ይመስላል ይሄ ጆአና